ስለ ከንፈር ለመናገር ስፈልግ ያኔውኑ በሐሳባችን የሚመጣው አፍ ነው። በዚህ ንዑስ ምዕራፍ ውስጥ አፍ ማለት ከንፈር፣ ጥርስ፣ ምላስ፣ ላንቃና እስከ ጉሮሮ ድረስ ያለው ባዶ ቦታ ነው። ከንፈር የአፍ ንዑስ ክፍል እንደሆነ ልንግባባ ግድ ይላል። ከንፈር ፊት ለፊታችን የምናየው የሚከደነውና የሚዘጋው ምግብና አየር ማስገቢያው ስጋ አስተኔ ብልት ነው። የአንድን ሴት ልጅ ከንፈር ናይና ቆንጆ ወይም አስቀያሚ ወይም ሌላ የመሰለንን ስያሜ እንሰጣለን። ለመሆኑ አንድ ከንፈር ውብ የሚባለው መቼ ነው? ለምን ውብ ተባለ? አንድ ነገር ውብ ከተባለ በኋላ ውብ አለመባል የሚጀምረው መቼ ነው? ከንፈሮች የማይለወጥ ዘላለማዊ የሆነ የውበት ባህሪ ኤሰንስ አላቸው። የተለያዩ ሰዎች አንድ ነገር ውብ ነው የመባሉን ምክንያት የተለያየ ያደርጉታል። ዊትጌንሽታይን የተባለ ፈላስፋ አንድ ነገር ስናየው ብቻ ውብ እንደሆነ ይገባናል ወይም እናውቃለን ይላል። ዴቪድ ሁም የተባለ ፈላስፋ ደግሞ ውበትን ማድነቅ ከተወለድን በኋላ የሚመጣ በልምድና በትምህርት የሚፈጠር ችሎታ ነው ይላል። ኤፒካሪየስ የተባለ የግሪክ ፈላስፋ ደስ የሚለን ነገር ሁሉ ቆንጆ ነው ይላል። የዚሁ የግሪክ አገር ቀንደኛ ፈላስፋ አፍላጦን ውብ ነገር ሲሜትሪና ሃርሞኒ ያለው ሐሳብ ነው ይላል። ሲሜትሪ ለምን? ሲሜትሪ ጤነኛነትን ያሳያል። ጤነኛነት ደግሞ ለርቢ ይፈለጋል። ይሄ የርቢ ጉዳይ በእንስሳትም ይሁን በሰው ልጅ በዝግመተ ለውጥ ኢቮሉሽን ውስጥ ለረጅም ጊዜ ነበርና እስካሁንም ያላቆመ የብቆታ መደምደሚያ ድርጊት ነው። ተባዕት እንስሳት ሚስት ሲመርጡ ወይም እንስቶች ባል ሲመርጡ ውበት ያያሉ። የአዕዋፍ በተለያየ የሚያምር ላባ መንቆጥቆጥ ዓላማው ይሄ ነው። ያ ውበት ግን የሚያስተላልፈው የጤነኛነትን መረጃ ብቻ ነው። ይሄን ሁሉ የተለያየ ፍቺ ያለው ቃል ሊለካ በሚችል መረጃ የማይቀርብ የፈላስፋውን የኢማኑኤል ካንትን ሳብጀክቲቭ ዩኒቨርሳልስ ያስታውሰናል። ጽንሰ ሐሳቡ እያንዳንዱ ሰው የራሱ የውበት መለኪያ አለው፣ ከግለሰቦቹ አምልጦ የሚገመገምበት ፍጹም ጽንሰ ሐሳብ የለምና እንዲሆነውም ብዙ ሰዎች የሚስማሙበት የሆነ ነጥብ ይኖራል ማለት ነው። ይህ አይነት ተመሳሳይ የውበት ፍርድ ያላቸው ሰዎች ስብስብ በዚህ ፈላስፋ ሴንሰስ ኮሚኒስ ይባላሉ። ተመሳሳይ የኪነት ጣዕም ያላቸው ማለት ነው። እነዛ ተደብቄ ያዳመጥኳቸው ጎረምሶች ሴንሰስ ኮሚኒስ ናቸው። ግን ብዙ ሰው ሊግባባበት የሚያስችል ሳይንሳዊ መለኪያ ሊኖር ይችላል። ወደ ወርቃማው ሚዛን የሚመጣው አሁን ነው። በእርግጥ ውበት ይለካል። ሴንሰስ ኮሚኒስ ቢኖር ባይኖርም መሰረታዊው ዓላማዬ ከንፈር ለብቻው ተነጥሎ የሚታይ ብልት እንዳልሆነ ለማሳየት ነው። ከ2500 ዓመታት በፊት የነበሩት ፓይታጎራውያን የፓይታጎረስ ተከታዮች አንድ ነገር ውብ ነው የሚሉበት ምክንያት የምናየው ወይም ያጤነው ነገር በአይን በአፍንጫ ወዘተ የተፈጥሮን ሁኔታ ስለሚያንጸባርቅ ወይም የተፈጥሮን ስሌት ስለያዘ ነው ይላል። እንዲህ ተዘበራርቆ የምናየው ዓለም ለነዚህ ፈላስፎች በሆነ መልክ በውስጡ ስሌትና ዕቅድ እንዳለበት ይናገሩ ነበር። እንደውም ፍጡር ሁሉ ከጀርባው በቁጥር እንደሚገዛ፣ በተለይ የነሱ ግኝት የሆነ ወርቃማው ሚዛን መሰረታዊ እንደሆነ ይሞግታል። የአበባ ቅጠሎችን አደራደር፣ የሱፍ አበባን ያጤኑ፣ የቀንድ አውጣ ዶቃ ሽምልል፣ የዲኤንኤ ሞለኪውሎች አስተዳደር፣ የጥርስ አደራደር፣ የሳምባችን የውስጥ ቅጥ ወዘተ የወርቃማው ሚዛን አሃዝ የሚከሰትባቸው ጥቂቶቹ ምሳሌዎቻቸው ናቸው ብለው ዛሬም የሚያምኑ አሉ። ይሄ አሃዝ በአጭር ስም ፋይ ይባላል። ይሄንን ቀመር የሰው ልጆች በምህንድስና፣ በኪነ ህንጻ፣ በቅርጻ ቅርጽና በቤት ቁስ ስራ ከጥንት ጊዜ ጀምሮ ይገለገሉበት እንደነበር ይወሳል።
በዚህ ስልት የተሰሩ የሰው የጥበብ ሥራ ውጤቶች ውብ እንደሆኑ ይነገራል። የጥንቱ የምዕራባውያን ፒራሚድ ግንባታዎች፣ የሊዮናርዶ ዳቪንቺ ስዕሎች፣ በተለይ ብዙ ጊዜ የሚወሳው ቬትሩቪያን ማን የቬትሩቪየስ ሰውዬ የዚህ ስሌት ውጤቶች ናቸው ይባላል። የበለጠ ወደ ወለሉ ልቅረብና ይህንን የሚዛን ጽንሰ ሐሳብ ስሟ ስለተነሳው ልጅ ከንፈር ወይም አፍ ውበት ልመራመርበት ብል እንዴት እጠቀምበታለሁ? ስዕሉ ላይ በግራ በኩል ያለው ቋሚ መስመር የልጅቷን ፊት ይወክላል እንበል። ይህንን መስመር የተለያየ ርዝመት ባላቸው ሁለት ጓዳዎች እንክፈለው። የመጀመሪያው ወይም የላይኛው ክፍል ሀ ከፀጉሯና ከግንባሯ መገናኛ እስከ አፍንጫዋ መጨረሻ ያለው ርቀት፣ ለ ከአፍንጫዋ መጨረሻ እስከ አገጯ ያለው ርቀት ነው እንበል። ሙሉ ቋሚው መስመር ሀ ሲደመር ለ ጠቅላላ የፊቷ ርዝመት ይሆናል። ወርቃማው ሬሾ የሚሰላው መስመሮቹ ጎን ባለው ቀመር ወይም ፎርሙላ ነው። የዚህ የአሃዝ ውጤት ወይም ፋይ ሁልጊዜም 1.618 ከሆነ ወርቃማ ሚዛን አለ ማለት ነው። ይሄ ቁጥር ውበትንና ያማረ ሚዛንን ወይም ሲሜትሪን ይጠቁማል። ቀጥዬ ሊላቀቁኝ ያልቻሉትን ጥያቄዎቼን ልዘርዝር። ይሄ ቁጥር ለብቻው የልጅቷን ከንፈሮች ውበት ሊገልጽ ይችላል? የከንፈሮቿ ቅላትና አከፋፈታቸውስ? በተገረበቡት ከንፈሮቿ ቀዳዳ የሚብለጨለጩት መንታ ማውለቢያዎችስ? የታች ከንፈሯ ግራና ቀኝ እብጠትስ? እነዚህ ትንንሽ የመሰሉ ነገሮች ለመሆኑ ወዴቱ ተደምረው በየቱ ሊካፈሉ ነው? ከንፈሯ ያማረው ከዓይኖቿ ከአገጯ ጋር ባለው አንጻራዊ አቀማመጥ ነው? ያማረ ድምፅ ለሚወጣበት ነው? ልጅቷ ዘፋኝ ወይም አንጎራጓሪ ባትሆንም ከንፈሮቿ ለብቻቸው ፍጽምና የላቸውም? ለምንስ ርዝመት፣ መቀራረብና መራራቅ እየተደመረ ይከፈላል? የጠቅላላ ከንፈሯ ውበት የምንጭሯ የላይኛው ደርስ ከአፍንጫዋ መጨረሻ ባለው ርቀት ደሞም የታች ከንፈሯ ከአገጯ ባለው ርቀት ሊደነገግ አይችልም? ይሄ የአገጭ ቅርጽ፣ የአፍንጫዋ ስፋትና ከምንጭሯ ያለው ርቀት፣ የጉንጯ ስፋትና ሰርጓዳ፣ የጆሮቿ ከአፏ ያላቸው ርቀት ለምን ከቀመሩ አይገቡ? ገና ለገና ሂሳቡ እግዚአብሔር በሰራው ተፈጥሮ ውስጥ አለ ተብሎ የልጅቷ አፍና ፊት በዚህ ቁንጽል ስልት መገምገም አለባቸው? ስለ አፍንጫዋ ቀዳዳ ጥበትና ስፋት እንርሳ፣ ስለ አፍንጫዋ ኳንተም ውበት እናንሳና ከጆሮቿ ያለው ርቀት ለምን ብሎ ለከንፈሯ ግርማ ይሰጠዋል? የጆሮቿ ከፀጉሯ በተበደሩት ቅባት መብለጭለጭ ከከንፈሮቿ ነጸብራቅ ጋር ምን አወዳጀው? የምናውቀው በማናውቀው ሌላ መመጠኑ የሆነ ግራ መጋባት አያመጣም? ለምን ከንፈር መሆን አቁሞ በግንኙነትና በመተሳሰር ቅርጽ ስር ኪነቱ ይመዘናልስ? የአይን ስፋት፣ የአፍ ስፋትና በመሃላቸው ያለው ርቀት ለምን የከንፈሯን ነጠላ ውበት ይጋፋል? ሊነጥቅስ ይፈልጋል? ሰፊው የገጽ ርዮት ለምን የከንፈርን ነጠላ ውበት ሊነጥቅ ይፈቀድለታል? ለምንድን ነው የአንድ ነጠላ ቁጥር ፍርድ የበላይነትን እንዲወስድ የተደረገው? የሚገባን እኔንም የገባኝ ከንፈሮቿ እንደ ልጅቷ ብቻቸውን አለመሆናቸው ነው። ቢሆንም የሆነ በየቀኑ መተዳደሪያ የሚሆነን የሚያስማማን መለኪያ ያስፈልገናል። ይሄ ውብ ነው፣ ይህቺ ውብ ናት ማለት ቀላል የሚመስል ግን ማህበራዊ፣ ግለሰባዊ፣ ህብረተሰባዊ፣ ዓለም አቀፋዊና ተፈጥሯዊ ፈርጅ ያለው ውስብስብ ጉዳይ ይመስለኛል። ፊት ባህልና ተፈጥሮ የተገናኙበት ቦታ ስለሆነ አንድን ነገር ውብ ነው ብሎ መሰየም አስቸጋሪና ከተባለም አላፊ ተለዋዋጭ እንደሆነ እንረዳለን። ኡምቤርቶ ኤኮ የተባለ የስነ ምልክት ጠቢብ የውበት ታሪክ ሂስትሪ ኦፍ ቢዩቲ 2004 በተባለ መጽሐፍ ውበት ፍጹም ሆኖ አያውቅም፣ በታሪክ ሁኔታ ተለዋዋጭ ነው። ይሄ ደግሞ የሰዎችን ውበት ብቻ የሚመለከት ህግ ሳይሆን አማልክትን፣ ቅዱሳንንና
አመለካከቶቻችንንም የሚጨምር ነው ይላል። የበላይነት ባንሰጠው ወርቃማው ሚዛንን በተከራካሪ አንጻራዊነት በማሸት አስታራቂ የውበት መለኪያ ልናገኝ እንችላለን። ቀጥሎ እንደሱ ትረካ ይህንን ቀመር ከጥንት እስከ ዛሬ በምህንድስና፣ በኪነ ህንጻ፣ በቅርጻ ቅርጽና በቤት ቁስ ስራ ላይ የተሰማሩ ባለሙያዎች እየተጠቀሙበት ውብ የሆነ የሥራ ውጤት የሚያገኙበት ነው። በዚህ ስልት የተሰሩ የሰው እጅ የሥራ ውጤቶች ለዓይን የሚስቡ ውብ ናቸው። የዚህ ወርቃማ ሬሾ ስሙ ፋይ ይባላል። አስተማሪው የሆኑ ቁጥሮች ደምሮና በሆነ ስልት አካፍሎ የፋይ እሴት 1.618 ነው ሲል ትዝ ይለዋል። የዚህ ቀመር አፈጣጠርና አሰራር አስገርሞት በደብተሩ ግራ በኩል አንድ ሙሉ ገጽ ላይ እንደጻፈው ትዝ አለው። የጌርሳን ፊት ይዞ ከንፈሮቿን ሲያይ የሚያስበው እግዚአብሔር ይህችን ልጅ ሲሰራት ፋይ ተጠቅሞ እንደሆነ ነው። ይሄ ከንፈር በፋይ ባይሰራ ኖሮ እንዲህ ያምር ነበር። እንዴት ቢሳም ደንብ ነው። ጌርሳሞት ዳሌውም ግራና ቀኝ በፍርሃት ይዛ በትንሹ እንኳን ስባ ወደሷ ማስጠጋት አፍራ አይኖቿን ወደ መሬት ጣል አድርጋ የሚሆነውን ትጠብቃለች። በላይኛው ከንፈሩ የላይ ከንፈሯን ሊነካት በከፊል ድፍረት ሲሳብ ተረከዞቿ መሬት ለቀቁ። ለመብረር እንደፈለገች ሁሉ ተንጠራርታ ቀረበችው። ዳቦዋ እንዳቃቂ መፍሰስ ጀምራለች። ከልቡ ነው። እሱ ምናልባት ሰላማዊትን እያሰበ ነው። እያንዳንዱ ሰው ውስጥ ተፈቅዶለትም ይሁን ሳይፈቀድለት የገባ ፖሊስ አለ። ከሱሪው ስር የሆነ የምታውቀውና የማታውቀው ነገር ይጎረብጣታል። ከቆመችበት አንስቶ እጆቹ ላይ አጋድሞ በዝምተኛ አፉ ደጋግሞ ቢነፋት ምን ዘፈን ይወጣታል? አንድ ወይኔም ማየ ብቻ የግጥሙ ስንኝ የሆነ እንጉርጉሮ አለ። እንዳልሞ ተኳሽ በቀኝ አይኗ ንጹህ ውሃ የተደበቀ የመሰለ ስርጉዳቱን ታይ ነበር። ልዩ ድራት የሆነባት የሰርጓዳው ጨለማ ነበር። በዚህ ስመት ባህር እንዳየች ያ የማትዋኝበትን ስመቱ ምድራዊ አልነበረም። የገለታን ስም ከግስ ጋር ልትጠራው ትፈልጋለች። ቢቁነጠነጥም አፏ አንዲት ሆሄ ሳይወጣው ቃጥቶ ቀረ። የጥርሶቿ ሰልፍ ሞቆት የተንሰራፋ የሆነ ነገር የሻተ ምላሷ ሞሳ ሞሳ የሚሉ ደግ ምሳ ያለፈባቸው ፍንጭቶች ብላ ሁሉን ተንፍሳ ብታወጣው ታቦት ማደሪያ አረንጓዴ ዳሎል ትሆን ነበር። ከመሃል ከግንቡ አጥር ወዲያ አነፍናፊ እናቷ ጠራቻት። ጌራ ነሽ? ከማን ጋር ነሽ? ምን እየሰራሽ ነው? አንዳንድ እናቶች የሚያበሳጭ አይነት ወሬ አነፍናፊ ናቸው። ገለታ ቀና አድርጎ ወደ አፉ ሊያቀርባት ሲል ከእጁ ላይ ፊቷን እንደተነነ ሁሉ ጠፋ። አባቷን ይፈራዋል። አባቷ ኮላሴ ከእናቷ ጎን ቆሞ ወይ ግድግዳ ላይ እንደ ቀለም ተለስኖ ዛፍ ላይ እንደ ወፍ ጎጆ አበጅቶ ቦይ ውስጥ እንደተሰበረ ጠርሙስ ወድቆ ይሰልል ይሆናል። አባቷ ከመናገሩ በፊት እናቷ እንዲህ የደንቧን በጩኸት ታለቃቅሳለች። ማስጠንቀቂያ ይመስላል። አባቷ ዘሎ መግጨት እንጂ ማስጠንቀቂያ አያውቅም። ገለታ ሰምቶ እንዳልሰማ ሰምቶ በደከመና በፈራ ድምፅ ጌርሳሞትን ደህና ደሪ አላትና ዞር ብሎ ቶሎ ወደ ቤቱ መራመድ ጀመረ። ጌርሳሞት በሩጫ ሄደችና የግቢውን በር በግራ እጇ አንኳኳች። በቀኟ ያልተሳማፏን ጠረገች። ያልተነካ ቁመናዋን ልክ እንደተነካ ሁሉ አስተካከለች። አሁን ሱሪዋን ምን አስዳበሳት? ገለታ ለአፍታ ቆም ብሎ
ሁኔታዋን ትንሽ ታዝቦ አንገቱን እንደሰበረ ከንፈሮቹን እየላሰ ወደ ደብዛዛው ጨለማ በቀስታ ሲራመድ የአስተማሪውን የህሩይን የእውቀት ፕሮፓጋንዳና የጌራን የከንፈር ሂሳብ ያሰበ ነበር። እንዴት ከንፈር ፍጽምና ይኖረዋል? ፊቱ እጁ ውስጥ እያለ እናቷ ስትጠራት የደነገጠችው ድንጋጤ፣ እሱም አባቷን የፈራው ፍርሃት በመሳም የሚያገኘው ደስታ እንዲቋረጥ መሆኑ የጌራ ከንፈር ውስጥ አስተማሪው የሰበከው አይነት ስሌት መኖሩን ጠረጠረ። የጎደለ ነገር ያለ መሰለው። ራሱንም አመመው። ወደ ኋላ ዞር ብሎ በበረገጉ አይኖቹ ያየው ጌራ አባቷና እናቷ እጅ ለእጅ ተያይዘው በብርሃን ከሚንቦገቦግ በረንዳቸው ወደ ቤታቸው ሲገቡ ነው። ልክ እንደ ሰዎቹ ከንፈሮቻቸው ብቻቸውን አይደሉም። ገለታ ድምፁን ዝቅ አድርጎ ደህና ደሪ ሲላት ጌርሳሞት ብትሰማውም በሚስጥራዊ ረቂቅ የፍርሃት አደብ ታስራ አልመለሰችለት። ከሷ እየሸሸ የሚሄደውን የእግሩንና መሳም ያልደረሰውን የትንፋሹን ዳና በሐዘን ትዝታ እያዳመጠች ያን አስቀያሚ ቀዝቃዛ የብረት በር አንኳኳች። ያን ዕለት ማታ ትክክለኛ እንቅልፍ አልወሰዳትም። በሆዷ ተንበልብላ በጀርባዋ ሆና ፊቷን ትራስ ውስጥ ቀብራ 10 ጊዜ አለመችው። በሚቀጥለው ቀን ሁሉን የዘረዘረ የውሸትም ቢሆን ወሬ ቢወራ ትወድ ነበር። በጦቢያ፣ በምኒልክ፣ በኢትዮጲስ፣ በአዲስ ዘመን፣ በሪፖርተር፣ በቃ በተገኘው ጋዜጣና በሁሉ ቦታ የ16 ዓመቷ ጌርሳ ወጨጫ ተራራ ስር የሆነ መንገድ ዳር በቆሊያሙ ልጅ ተሳመች። ደረቷም ተጎነተለ። ፍቅራቸውን ለመግለጽ ደደቦች ይገጥማሉ፣ ደደቦች ይዘፋፍናሉ፣ ፈዛዞች ይጸልያሉ። ፈጣኑ ዘመን እንድትጎነታተል ያዝሃል። ጎንትል። ከዚያች ቀን በኋላ ግን ጠፋ። የት ነህ ገለታ? የት ነህ? በሚቀጥለው ወር ታህሳስ አይደል? የመጀመሪያው ሴሚስተር የእንግሊዘኛ ቴስትና የገለታ ነገር እግር በራስ የሆኑ ጌርሳሞት ጭንቅላት ውስጥ እየተፈራረቁ ከንፈሮቿ ላይ ካለው ወጋገን ትንሽ ቀለም ሲስጭሮ ወስዶ እንደ ሻማ ብርቶ ሲያጠናቅቅ ሊመለስ ነው። ደሞ ሶፋ ላይ ተቀምጣ በፍሬንች ዊንዶ ቀዳዳ በወዲያ በኩል ቡላ ያጥሯ ሲሚንቶ ላይ የገለታን ፎቶ በሐሳቧ ትሰቅላለች። ያሳሳሙን ሲኒማ ትፈልጋለች። የፍርሃት ድራማ ትደግማለች። በዚህም ትኮራለች። እንደ ትንሽ ነፍስ ሰርጓዳው ኩሬ ራቁቷን ተዋኛለች። ምናምን ስዕሉ ሲሰወር ትኩረቷ ቀልጦ ከንፈሮቿን ትመጣለች። ልቧ ውሃ እንደሞላው ቅል የሚወድቅ ይመስላታል። ገለታ ከሰፈር እንደለቀቀ፣ ከሰፈር ብቻ ሳይሆን ከአገር እንደለቀቀ ሰማች። የማንንም ወሬ አላመነችም። ሰላማዊትን መጠየቅ አልደፈረችም። 1-2 ቀን የሚቆምበት ቦታ ተመላለሰች። አላገኘችው። ስላላስቻላት ወደ ቤቱ ሄደች። ገና በር አንኳኩታ ከናቱ ከፍርቱና ጋር አይን ለአይን ሲገጣጠሙ ወሬው ልክ እንደሆነ ገባት። ገና ሲያዩት አይ ባፈና አይ አንድ ወንድ ልጅ ይጦረኛል የምለው ትቶኝ ሄደ ባፈና አሉና የተቀመጡበት ተቀምጠው ነበር ማልቀስ ጀመሩ። ተቀምጠው አልቀሩም። ቆመው እየተንጎራደዱ ወገባቸውን ይዘው እንደሟች ሸኚ እየያቸውን አቀለጡት። ጌርሳሞት ምን ማድረግ እንዳለባት ግራ ገብቷት አፏን ይዛ እንባ እየተናነቃት ትታቸው ሄደች። ቤቷ ገብታ አልጋዋ ላይ በሆዷ ተንበልብላ
ባልገባት ምክንያት አለቀሰች። ሲበርድላት በጎኗ ጋደም ብላ ወደ ውጭ እያየች ሁኔታውን ስታወጣ ስታወርድ ቆየች። የወይዘሮ ፎርቱና ለቅሶ ያይናቸው አንዴም ሳይገለጥ የሚወርዳቸው እንባ አባባት። የገለታ እናት እትዬ ፎርቱና ልጃቸው ከሀገር ከወጣ ጀምሮ ስራቸው በትጋት እያለቀሱ ቤተክርስቲያን መመላለስ ነው። ካላቸው ትንሽ ሀብት ቆርሰው በብብታቸው ጧፍ ወይ ዕጣን ሸክፈው በየቤተክርስቲያኑ ይሄዳሉ። ወደ ደቡብ አቡነ አረጋዊን፣ ወደ ሰሜን ጊዮርጊስና መድኃኔዓለም፣ ወደ ምስራቅ ገብርኤል። በጣም ከማልቀሳቸው የተነሳ አይናቸው ማየት እየተሳነው ሄደ። የሚቀርቧቸውም የማይቀርቧቸውም እንዲህ ብለዋቸዋል። አረ ፎርቱና ይሄ ልቅሶ አይንሽን አጠፋ። ልጅሽ ሲመለስ ዕውር ሆነሽ ልትጠብቂው ነው? ይሄኔ በምን ብሎ ጣሊያን ገብቶ ይሆናል። ሳውዲማ ከሆነ ያሳልፍልሻል። አይዞሽ አይዞሽ። አልሰሙም። ቤተክርስቲያን አጸድ ገብተው ደክመው በግንባራቸው እስኪደፉ ይጸልያሉ። ዲያቆናትና መምኔቶች እየተቆጡ ያባረሯቸዋል። ከተባረሩበት ይወጡና መንገድ ዳር ግንብ እየጠፉ ከኔ ቢጤ እየተጋፉ ይጸልያሉ። ወር ባልሞላ ጊዜ አይናቸው እርጥበት ማውጣት አቆመ። እንባ 95 ከመቶ ውሃ ቢሆንም ከውስጡ ኤሌክትሮላይቶች፣ ኤንዛይሞችና ጸረ ቫይረስ ባክቴሪያ ቅመሞች ስላሉት አይናቸውን ሳያቋርጥ ከጀርም የሚያጸዳው ፈሳሽ ጠፋ። በዚህ ሰበብ ሁለቱም አይኖቻቸው መግል በመሰለ ፈሳሽ ነገር ተሰፉ። እንዲህም ሆኖ መቋሚያ ይዘው ባገኙት ቀዳዳ ብልጭልጭ ብርሃን እያዩ ደጀ ሰላም መሄዳቸውን ቀጠሉ። እንዲህ በሆኑበት ሰሞን የራሚሱን እናት ዶክተር መቅረዝን መንገድ ላይ ያገኟቸው። ዶክተሯ የፍሩቱን አንጣጣ ቦሬ ሰምተው ስለነበር ለሰላምታ ቆሟቸውና ምንም እንደማያውቁ ሁሉ ስለ ጤንነታቸው ጠየቋቸው። ፎርቱና ጸሎት አይጎዳኝም ብለው ስለሚያምኑ ደህና ነኝ፣ እንዲሁ አይኔን ትንሽ ጋረድ፣ እሱ ያድነኛል፣ የዘመኑ መድኃኒት እኮ አይደለም ብለው ዋሹ። ወይዘሮ መቅረዝ ፈገግ ብለው ወደ ፎርቱና ጆሮ ተጠጉና ገንዘብ የማያስወጣ መድኃኒት አዝልሻለሁ። ቀላል ነው። ለመሆኑ ትጾሚያለሽ? ፎርቱና በፍጥነት ቀበል አድርገው እህል በልቼ እንዴት ቤተክርስቲያን ልሂድ አሉና ለመቅረዝና ለዓለም የቁጣ ጥያቄ አቀረቡ። መቅረዝ ከአፋቸው ላይ ሊወድቅ የዳዳ ነጠላቸውን እያመቻቹ ውሾችን አይተሻል? ፎርቱና ግራ በመጋባት አሉ። መቅረዝ ቀስ ብለው ውሾች ሲቆስሉ በምላሳቸው ቁስላቸውን ይልሳሉ። ለምን መሰለሽ? ምራቅ መድኃኒትነት አለው። እንዲህ መጥቀሙን ያወቅሁት እኔም በቅርብ ነው። የድሮ አዋቂዎች ለአንቺ አይነት ችግር ምራቅ ያዙ ነበር። የምትጾም ምራቋ ወፈር ያለች ሴት መድኃኒት ናት። የምመክርሽ በጠዋት እህል ሳትበይ ከምላስሽ ላይ ምራቅ በጣትሽ ዘገን አድርገሽ አይኖችሽን ተራ በተራ ቀቢ። ትዝ ሲልሽ ሁሉ ተቀቢው። ፎርቱና ይሄን ሰምተው ቢገረሙ በልባቸው ምን አይነት ዘመናዊ ዶክተር መጣብንቴ ካረጁ አይበጁ ብለው ለይስሙላ ግን ታምር ነው ዶክተር ታምር ነው አሉ። መቅረዝ ፎርቱና እንደተጠራጠሩ ገብቷቸው የምር ጥሩ ነው፣ አይገልም፣ ደሞ ያንቺ ምራቅ ነው፣ ካልሆነ የሌላም ሰው ይሰራል፣ ግን ያው አንቺ ምራቁ አለሽ፣ በሱ ታከሚ። ወይዘሮ መቅረዝ የፎርቱናን እሽታ የሚሆንም ቢታ ሳይሰሙ አፋቸውን በነጠላቸው እንደጋረዱ መንገዳቸውን ሲጀምሩ ፎርቱና ከዳር ቆመው ሳቅ እያላቸው ነበር። ያው ችግር ብዙ ያሰራልና በሚቀጥለው ቀን ብሞክረው አልጎዳም ብለው ፎርቱና ከሰው ገለል እያሉ ወይም ጸሎት ሲጨርሱ እንደሚያደርጉት መዳፋቸው ላይ ትፍትፍ ብለው አይኖቻቸውን ምራቅ ቀቡ። በሁለተኛው ቀን ተሻላቸው። እርግጠኛ ለመሆን
ሳምንት ያህል ራሳቸውን እንዳከሙ ሽፋሽፍቶቻቸውን አያይዞ አይናቸውን የጨፈናቸው ቆበር ጠፋ። በማርቆስ ወንጌል ምዕራፍ 7 ቁጥር 32 ላይ የሆነው ተፈጸመ። ልክ በዚህ ቀን ጠዋት ተደስተው መቋሚያቸውን እየጎተቱ መቋሚያ ለምደዋልና መቅረዝ ቤት ሄዱ። ገና በር ሲያንኳኩ የከፈቱላቸው እሳቸው ነበሩ። ገና አይኖቻቸው ሲገናኙ መቅረዝ የሆነው ነገር ገባቸው። ፎርቱና ጎንበስ ብለው ምስጋናቸውንና ምርቃታቸውን አንደቀደቁት። አዩት ዶክተር፣ ያን ቀን ሲነግሩኝ ያላመንኩትም ነበር እና ሲጨንቀኝ እንዳሉኝ ለሳምንት አደረኩት። ድኜው ቁጭ። እግዚአብሔር ዕድሜውን ያርዝመው፣ ጤና በጤና ይሁኑ፣ ልጁ አቡ እግሩ ይክበደው፣ አገሩን አይልቀቅ አሉና መቋሚያቸውን ጥለው እጆቻቸውን ወደ ሰማይ ሰቀሉ። የኔ አይድረስቦት ብለው የመቅረዝን ጉልበት ሊስሙ በርከካሉ። መቅረዝ ጎንበስ ብለው እየተቆጡ ቀና አደረጓቸውና አሁን ቤት ግቢ፣ ሐዘንሽንም በቅጡ አድርጊው ብለው ሲሏቸው ፎርቱና የሚገርምና የሚያስቅ መልስ ሰጡ። አሁንማ እንደ ልቤ እያለቀስኩን ባይን መቀባት ነው ብለው እንደ ኮረዳ ፈንጠር እያሉ ሄዱ። በዚህ አለቀሰች እና ደግሞ ዓለም ጠቅላላ እንደ ታቦት ማደሪያ በማያልቅ ክረምት የተዋጠ መሰላት። ገለታ በወለቴ ሱቅ በኩል በዝናብና በጭቃ ወይም በጎጃም ወይም በድሬዳዋ ወይም በጋሞ ጎፋ ወይም በከፋ ዝናብ እየወረደበት ጎበጥ ብሎ እየሮጠ ገደል እየዘለለ ዳገት እየዋጠጠ ሲሄድ ታስባለች። ዣንጥላም ይዞ የሄደ ይመስላታል። ስደት ልዩ የሚያመርጣ እንደሆነ ሁሉ ያወራት ውሸት ቢያበሳጫትም በምትችልበት ስልት ጸልያችለት። የእናቷን እግር ተከትላ ነፋሻ የሰፈሯ ደጀ ሰላሞች ግድግዳ ስር ተክዛ አለች። የኔ ጌታ ከነሰርጉ አዳህ ተመለስ። ወደ ትምህርት ቤት፣ ወደ ገበያ፣ ወደ ሲኒማ፣ ወደ የትም ስትሄድ ዛላው ህሊናዋ ውስጥ አለ። ተብታባነቱም ቀጫጫነቱም የአንዳንድ እንጉርጉሮም ወዝ ወደ ጥልቁ ወደ አይቶ መነፈግ ባዶ ጉድጓድ አፈጣ። በአዝማሪ የዬ በተደባሪ ዜማ ካንተ ወዲያ ሸጋ ከኔ ወዲያ ልጅ ኮከብህ ኮከቤ ባይገጥም ነው እንጂ ይህቺ የፓይታጎረስ እመቤት አንገቷን ሰበር አድርጋ የብር ሀብሏ ደረቷ መሃል እንደ ደራጎን እንባ እየፈለቀ የቀሯትን ቃላቶች ስደት ይሙት። ዘሪሁን ራሚሱና ባካፋ ሰፈራቸው ውስጥ በአንጀት ካንሰር ወይ በሆነ ያልታወቀ በሽታ የሞተ ሰውዬ ቀብረው የለቅሶ ቤት አግዳሚ ወንበር ላይ እንደ ስኒ ተደርድረው ተቀምጠዋል። በ3-4 ዓመታት ውስጥ በወጣቶቹ መሃል የመራራቅ ነፋስ ገብቷል። ወሬያቸው የጋራ ይዘት ስለጎደለው ሳይሆን አይቀርም የተኮራረፉ ይመስላሉ። የድሮውን ድባብ በተረቡ መልሶ ለመፍጠር የሚሞክረው ራሚሱ ነው። ባካፋ መኖሪያውን ወደ ሲኤምሲ አካባቢ ቢለውጥም አልፎ አልፎ የሚቀርባቸውን ሰዎች ለማየት እዚህ የድሮ ሰፈሩ ታቦት ማደሪያ መጥቷል። ከዩኒቨርሲቲ በተመረቀበት በአካውንቲንግ ትምህርት የሆነ ባንክ ውስጥ ተቀጥሮ እየሰራ ነው። ገለታ በስርዓት ሳይሰናበታቸው ጥሩ ፓርቲ ሳይደግሱና ትንሽ ሳይሰክሩ መሄዱ ከጓደኛ ወደ ታዛቢ ለውጧቸዋል። ራሚሱ ስድቦች ይደረድራል። ስሚ ዜድ፣ ገለታን ከአሜሪካ ጋር ገደል ግባ በለው። ራሚሱ እየደጋገመ ለእርዳታም ባይሆን ድምፅና ደጋፊ ፍለጋ ባካፋን አይገርምም በእናት ክሪሚናል ናት ምንድናት የምትሾልከው? እንዴት ሰው እንደምን አይምሰልህ። መሰደር ትልቅ ጉዳይ አደረከው። ደሞ ጌ ካደረጉት አትደብቀን።
ዘሪሁን በመሞጣሞጥ ከማንም እንደማያንስ ለማሳየት ጭንቅላቱንም እየነቀነቀ ቅናት እንዲህ ያደርጋል እንዴ ወይ ሀበሻ አለ ፈገግ ብሎ። ራሚሱ መልሶ ለመሆኑ የታለ ዶላሩና ዩሮ? ሳያቸው እናቱ እንደተደበሩ ነው። ካሹን አይልክም እንዴ? ወርቅማ ከተሰዶ ወይም ልክ ወይም ሚዛን በእንግሊዘኛ ጎልደን ሬሽዮ ስለተባለው የዓለም የቁጥርና የኪነ ጥበብ ሰዎች ስለሚጠቀሙበት የቀመር አይነት አሳያቸው። ከወይዘሮ መቅረዝ አዝማች መጽሐፍ ወደፊት ለመወንጨፍ ወደ ኋላ መንደርደር፣ ባህላዊና ዘመናዊ ፈውሶች፣ ከአፍን ሲመቱት አይን ያለቅሳል ንዑስ ምዕራፍ ከገጽ 48 እስከ 52 ካለው የተቀነጠሰ 2001 ዓመተ ምህረት በግል ካጋጠሙኝ ልምዶች በመነሳት የሀገራችንን ወይዛዝርትና ወይዘሮች ፊት ወንዶችንም ሊጨምር ይችላል እንዴት መረዳት እንደምንችል ብዙ ከተነገረላቸው ብልሃቶች አንዱን ጽንሰ ሐሳብ በማጤን ቀላል የመሰለ ጉዳይ ምን ያህል የተወሳሰበ ሊሆን እንደሚችል በአጭሩ ለማሳየት ሞክራለሁ። ጽንሰ ሐሳቡ ወርቃማው ሚዛን በእንግሊዝኛ ጎልደን ሬሽዮ ወይም መለኮታዊ ሚዛን ዲቫይን ፕሮፖርሽን ይባላል። እንዲህም እንዳደርግ ያነሳሳኝ ወይም የቀሰቀሰኝ ከረጅም ጊዜ በፊት ያጋጠመኝ ተራ ልምድ ነው። አንድ ማታ ልጅ አቡና የሰፈር ወዳጆቹ ገና የኮሌጅ ተማሪዎች እያሉ ለፋሲካ ወይም ለገና መሰለኝ ግቢያችን ተቀምጠው የበዓል ጠላ እየጠጡ እኔ መኖሬን ልብ ሳይሉ እንዳሻቸው ሲያወሩ ሚስጥራቸው ጆሮዬ ገባ። የልጅ አንዱ ጓደኛ አንዷን የሰፈር ልጅ በስም ጠርቶ ከንፈሮቿ ውብ እንደሆኑ በሚገርም አድናቆት ሲናገር የቀሩት በህብረት ትክክል ነህ ሲሉት ሰማሁ። በፍርዳቸው መመሳሰል ራሳቸው ተገርመው መሰለኝ ሞቅ ያለ ሳቅ ሳቁ። 4 ጎረምሶች ከልጄ ጋር 4 ነበሩ። ሳይነታረኩ በአንዲት ልጅ ውበት ሲስማሙ ስላጋጠመኝ ገርሞኝ ነበር። በሚቀጥሉት ቀናት ሳምንታትና ወራት ልጅቷ በመንገድ ስታጋጥመኝ አፏን በማየት ከንፈሮቿን በመሰለልና ሲመቸኝም ጉዳይ ፈጥሬ በማዋራት የልጆቹን ፍርድ ትክክለኛነት አረጋገጥኩ። እንዲህ ሆኖ ጥቂት ዓመታት አለፉ። ይህንን መጽሐፍ በማዘጋጅበት ወቅት ስለ ሊፕስቲክ የከንፈር ቀለም አንድ ነገር ማለት ግዴታዬ እንደሆነ ስረዳ የልጆቹንም ይሁን የራሴን የከረመ ፍርድ በመጠራጠር የቀድሞ መደምደሚያዬን በሆነ መላምት ለመፈተሽ ተነሳሳሁ። መላምቱ የሚለው ለመሆኑ ፊታችን ላይ ያሉ የተለያዩ ስም ያላቸው ትንሽም ይሁኑ ትልቅ ብልቶቻችን ብቻቸውን ናቸው? ብቻቸውን ከሆኑ አፍን በጥፊ ሲመቱት አይን ለምን ያለቅሳል? በሌላ ፈርጅ ወይም በስነ ውበት ፈርጅ የአፍን ውበት ከአይን ወይም ከሌሎች ብልቶች ነጥለን መረዳት እንችላለን? ወይስ ሆን ብለንም ይሁን ሳናውቅ ስሌታችን ውስጥ ያልከተትነው ፍርደ ገምድል የሚያደርገን መረጃ አለ? ልጁ የልጅቷ ከንፈር ወይም አፍ ቆንጆ ነው ብሎ ሲናገር መመዘኛው ምንድን ነበር? እንደዚህ አይነት መደምደሚያ ላይ መድረስ የሚያስችል ልምድ አለው ማለት ስንት ከንፈሮችን ማየት መገምገምና በሚቀምስበት መቅመስ አለበት? የተናገረው ካፏም ልጦት ነው? በተጨማሪ ጓደኞቹ የተናገረውን ለምን አመኑት? ከዚህ በፊት አውርተው የተግባቡበት ጉዳይ ይሆን? ካሉት 4 ሰዎች 4ቱም ታምራለች ስላሉ ትክክል ናቸው ማለት 100% መስማማት የተባለው ጉዳይ ቢበረበር በእርግጥ መስማማት አለበት ማለት በይሉኝታ ሊከተሉት አይችሉም? ምናልባት ስለወደዳት እሱን ላለማስቀየም ልክ ነህ እያሉ ከሆነስ? እንዴት ነው ከንፈሯ ሲጀመር መነጋገሪያ ኪነታዊ ተስህቦ ኤስቴቲክ ኦብጀክት የሆነው? እነዚህ ልጆች የሚስማሙበት የሐሳብ የግል ወይም የባህል ማህበራዊ መሰረት ሲጀመር ነበር? ሌሎች በሱ አይን ልጅቷን እንዲያዩ ማድረግ ግለኛ ፍላጎትና ያበጀው ወይም የተከተለው ሴራ ይኖር ይሆን?
ፈላስፋው አማኑኤል ካንት እንዲህ አይነቱን ሁኔታ ኤስቴቲክ ዩቶፒያ ኪናዊ ተምኔት ይለዋል። በኪነታዊ ፍርድ ሁሉ የተስማማበት ማለት ነው። ብዙዎቻችን ቀድመው በተናገሩ ደፋር ብልጣብልጥ ሰዎች ጽንሰ ሐሳብ ወይም አንድ ወጥ አባባል ስር ተስማምቶ ማደርን ስለቻልንበት ነገሮችን አቅልለን በማጣጣም መርካት ለምደናል። እንደ አሳቢና መዛዛኝ ፍጡራን ቀዳሚያችን ትክክል ቢሆንም ባይሆንም ማንኛውንም አይነት መረጃ ለመቀናቀን ፍላጎትና ሐሳብ እንዲኖረን ግን ግድ ነው። ስልጣኔን ወይም ደህንነትን እንደ ሜካፕ መበደርና መግዛት አንችልም። ከሆነ ግን ጉልቻ የለዋወጥን ሊኖር ስለማይችለው አዲስ ሾርባ ማውራት ይሆንብናል። ቀድሞ ትክክል ናቸው ብዬ የማነባቸው ነገሮች ሁሉ ዛሬ አይደሉም። በራሴም ልምድ ከ5 ዓመት በፊት ውብ የመሰለኝ ጉብል ዛሬ አይመስለኝም። አሳዛኝ ቢሆንም የዓለም አለዋወጥና የኔ መለወጥ ውጤት ነው። አሳፋሪ ሳይሆን ስለ ራሳችንና ስለ ተፈጥሮ የምናውቅበት አንዱ ፈርጅ ነው። ግን እንዳንዳንዶቹ ባለፈው ስህተቴ ውስጥ ከሚመስሉኝ ጋር ተሰብስቤ አልተሳሳትኩም ሞቼ ልገኝ አልልም። ያንዳንድ ትዳር መፍረስ ምክንያት በርግጥ አልተጠናም እንጂ እንደሚመስለኝ በማርጀታችን ቁንጅናችን ስለተበላሸ ሳይሆን ሲጀመር በትክክል በራሳችን ወይም በግላችን የውበት መገምገሚያ አለመታየታችን ነው። በወጣትነቴ ብዙ መልካም የተባሉ ጎረምሶችና ልጃገረዶች አይቻለሁ። ከዓመታት በኋላ ግን ወደ ሌላ ጉዳይ ተለውጠዋል። ይሄ የሆነበት ምክንያት መመዘኛ ስልቴ በተወሰኑ እኔ ሳልሆን ብዙዎች በተስማሙባቸው በቁጥር 1-2 በሚባሉ በሚያረጁ በሚያፈጁና ብሎም በሚውረገረጉ ነገሮች ላይ ብቻ ያተኮረ ስለሆነ ነበር። እንደው ምሳሌ ብያነሳለሁ እንጂ ትዳር ላይ ብቻ ሳይሆን እንዲህ አይነት ጠባብ ብቆታ ላይ ተመስርቶ የተወሳሰበ ሁኔታን መስመር ለማስያዝ መጣር በጥቂቱ የሚባል በብዙ ለሜካፕ አጠቃቀማችን የሆነ ዕውቀት ይሰጠናል። ከመጀመሪያው ያሰየማችንን መነሻ ማወቅ ተከትሎት የሚመጣውን ፍርዳችንን ያሳምረዋል። ይሄንን ሐሳቤን በመጠኑ መሬት ለማስያዝ ልጃገረዶች ከንፈር ዙሪያ ቀላል ውይይት ብከፍት ደስ ይለኛል።